ምን ነው የዘንድሮ ትዳር በአደባባይ ሆነ? አረ በቃ ሼምና ሼልም ጠፋ እንዴ በከተማው? ሰላም ሰላም ውዶቼ እንዴት አደራችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ይህንን አሁን ጠዋት ነው የምሰራላችሁ ቪዲዮም ማለት ነው እና ሳልተኛ በጣም የገረመኝ ነገር ማለት ነው በቃ ምን እየሆንን ነው ያለ ነው የእውነት እኔ የዚች ልጅ ቪዲዮ ደግሞ አይቼው በጣም ነው የገረመኝ። በጣም ያሳፍራል። እግዚአብሔርን በጣም በቃ አሁንስ እንደው በጣም ያስጠላል። ኪዳነ ምሕረትን ምንድነው እንደዚህ አይነት መላቅጥ ማጣት? ባልን በአደባባይ በከተማ ውስጥ መደብደብ ምን አይነት ዘመን ላይ የሚደረስ ነው? አረ እግዚአብሔር ይታረቀን። መድኃኒዓለምን እንደው መድኃኒዓለም ይቅር ይበለን፣ እድሜ ለነሳ ይስጣን። እኔ በጣም የሚያሳዝነኝ ልጆች ህጻናቶቹ የሚወለዱ ከእንደዚህ አይነት እናትና አባት የተወለዱ ህጻናት ነገ ምን አይነት እንደሚወጣቸው መድኃኒዓለም የሚወቀው። እንደው በአደባባይ ካሜራ አቁሞ መደባደብ አያሳፍርም? አያሳፍርም? ያውም ሴት ልጅ ብድግ አርጋ እጇን በከተማ በአደባባይ ላይ ልጅንም ያህል ነገር ተሸክሞ አባት በጥፊ ስትለው አንቃ ልጅን አምጣ ብላ ልትተናነቀው ስትነሳ አያሳፍርም? ውዶቼ የሆነት ምን አይነት ዘመን ላይ የሚደረስ ነው? ምን አይነት የሚያስጠላ ዘመን ነው? ልጅን የሚያህል ነገር ገና ምንም ያላወቀች ጨቅላ ልጅ አቅፎ ካሜራ ይዞ በካሜራ ፊት መደባደብ። እኔ ምን እየሆንን እንደሆነ ግን እግዚአብሔር መድኃኒዓለም የሚያውቀው። እውነቴን ነው የምላችሁ። እኔ በጣም ያሳፈረኝ ነገር ቢኖር ማለት ነው እሺ መደባደቡን ሲደባደቡ ካሜራው ቢቀርስ ምንድነው? እየተደባደብን ነው። ኑና ይውልን ኑ እንጋብዛችሁ፣ ትዳራችን እንደዚህ ነው። እሺ ነገ አሁን አብረው የእውነት ይኖራሉ ነው ነገ ይለያያሉ? እኔ በጣም ያልገባኝ ነገር ቢኖር ይሄ ነው። እሺ ልጅቷስ አሁን ስታድግ እቺ ልጅ እናትና አባቷ በከተማ እሷን አዝለዋት እንዲህ ሲደባደቡ ምንድን ነው የሚሰማቸው? ሲጀመር ልጇ መጀመሪያ ማን ጥለሽ ሂጂ አላት። ጥላ ከሄደች ደግሞ አሁን ምን ልታረግስ መታ? አባትየው አዝሎ ካሜራ ይዞ ከወጣ ልጅቷን ይዞ ከወጣ በኋላ እውነት በጣም ያሳፍራል። እንደዚህ በአደባባይ ወንድ ልጅ ሴት ውሻ ሂድ ተልከስከስ ከእናት ጋር ደባልነት ኑር። እንደዚህ አይነት ዘመን ላይ ደርሰናል እንዴ? እውነት በጣም የምታሳፍርናት። እቺ ደግሞ የማናት? በማርያም እቺስ ጋጠ ወጥ ናት። እግዚአብሔርን የነሩታን ስንል ደግሞ የባሳላ ሀገርናት ተልቀቃሉ። በአደባባይ ባሏን ሂድ ከእናት ጋር ደባል ተቀመጥ። እናቱ ቤት ስለተቀመጠ እኮ ነው እየሰደበችው ያለችው መሰለኝ። ልጇን ጥላ የምትዞረው እሷ ናት እንደሚለው ማለት ነው። እሱ እንደተረዳሁት ማለት ነው። ልጅቷን ጥለሻት ሄድሽ፣ ልጅቷ ጋር አትድረሺ የሚላት እሱ ማለት ነው። እሷ ደግሞ የፈለግኩበት ብሄድ ምን አገባ፣ እንዳንተ እናቴ ቤት አልቀመጥም፣ ደባሉኝ መቀመጥ አልፈልግም። እንደው አሁን በአደባባይ ላይ እንደዚህ እየገፈተረችው እንደዚህ እየመታችው፣ አረ በጣም ያሳፍራል። እንደው አንዳንዴስ እግዚአብሔርን ግፍ ነው መቤቴ። ውይ አረ እንደው አሁን ሴትነት ያስጠላል። ተዋልደዋል እኮ ልጅቷ በማን ያለችው ልጅ አታሳፍርም? እንደው አታሳዝናቸውም? ልጃቸውን እንደዚህ አዝለው በከተማ በአደባባይ በሚዲያ ውስጥ እንዲህ ሲደባደቡ አሁን እውነት ለመታወቅ ነው ወይስ ከሰው ምን ለመስማት ነው? እንደዚህ እየተራገጡ በሚዲያ ላይ ወጥተው ህፃን ልጅችን የመሰለች ገና ያልበሰለች ህፃን ልጅ ደም የሆነች ህፃን ልጅ ይዘው ወጥተው እንደዚህ አይነት ንግግር በዚህ ላይ ከፍ ዝቅ እያደረገች ወንዱን መጀመሪያ አንተ ሴት ተልከስከስ ከሴት ስር የዞርክ። አረ እውነት እንደው ምን አይነት ዘመን ነው? ምን አይነት ነገር ነው? እኔ ስለ ልጅቷ ሞራል ሳታስሙ አባቷን እንደዚህ በአደባባይ ስታበሻቅጠው ምን አይነት ጋጠ ወጥ ናት? እቺ ደግሞ የፈለገ ቢበድላት የፈለገ ቢሰድባት በቤቷ ውስጥ እንደፈለገ አድርጋ ትስደበው እንጂ በውጭ ሁና በአደባባይ በሰው ፊት ለፊት እንደዚህ አይነት ስድብ አለ? አረ በጣም ያሳፍራል ውዶቼ። እውነት እንደው ልብ ግዙ። አረ ሴቶች ታው ኧረ ተው። ይሄ ሚዲያ ሰውን እያጠፋ ነው። ትዳርና ትዳር እየበተነ ነው። የእውነት እኔ ሩታ እንደዚህ እንኳን አልተሳደበች። እቺ ስለ አብርሽ ትገባው ነበር እንደዚህ አብርሽን ልክ እንድታስገባው ማለት ነውና በጣም በአፏ ባለጌ ነው። እቺ ደግሞ አፏ ባለጌ ነው። ደግሞ እንዴት አድርጋ እንደምትመታው በሚዲያ ፊት ማለት ነው። ወንድ ሆኖ እንዲህ ሲመታላት እሱ ግን እየተለማመጣት አንገቱን ይዛ እየገፈተረችው እየባጠረችው አጠገባችን እንዳደርስ ወንድ ሆኖ መጀመሪያ ከደባልነት ውጣ
አረች ደግሞ የማን ኧረ በስላሴ ስም እኔስ እንደው አሁንስ ንግግሩ ራሱ ጠፋብኝ ወዶቼ። እውነቴን ነው የምላችሁ። ምን እየሆንን ያለ ነው? እኔስ አልገባኝም። እኔስ አሁንስ በጣም ግራ እየገባኝ ነው። ለሚዲያ ነው እንዴ ከተማ ወጥቶ የሚደባደቡት? ትንሽ ቆይቶ ደግሞ ተስማምተናል ደህና ነን ከዚህ በኋላ ሚስቴን እንደዛ ጉንጩን እያያዘች በጥፊ እየጠፈጠፈችው እየገፈተረችው ወንድሁን የወንድ አልጫ ደባል እናት ቤት ደባል ሆነ ተቀመጥ እንደዚሁን እያለችው ዛሬ ደግሞ ተገልብጠው ከዚህ በኋላ ሚስቴንና ልጄን መንቀባ አሁን ቆይ ቪዲዮውን ሳየው መልሶ አውራት ሊኖር ራሱ ልቡ ፈቀደለት። እኔስ ወገኖቼ በጣም እየገረመኝ ነገር ነው። ምን ይሆኑ ነው ያለ ነው በቃ ቆይ ታዋቂ ለመሆን ድራማ ለመስራት ነው እየሆናችሁ ያላችሁት? ግራ አጋባችሁኝ እኮ። ምን እያስተማራችሁ ነው ለአሁን አዳዲስ ተጋቢዎች ነው? ምን አይነት ነገር ላይ ነው እየሆነ ያለ ነው? እኔ በጣም አልገባኝም። እግዚአብሔርን በጣም ግራ እየገባን ነው። ልጅቷን አቅፈው ቅድም ሲደባደቡ ነበረ። ቅድም ወንዱን ስትለው ነበረ። የእናት ደባል ስትለው ነበረ። እሺ ቤተሰቦቹ እሱ ሲያዩት ምንም አይሉ። በቃ ትዳር ከተማ መሀል ወጣ ማለት ነው። ማለት ትዳር እንደ ድሮ እንደ እናቶቻችን ተደብቆ መኖር የቤት ውስጥ የትዳራችን ሚስጥራችን ችግራችን ቤት ውስጥ በቃ መጨረስ ቀረ ማለት ነው። በሚዲያ ካሜራ ይዘን ነው ማለት ነው እየተደባደብን። ወንድሁን መጀመሪያ እኔ እንደ ወንድ ሰርቼ መኖር እችላለሁ ልጄ ጋር እንዳደርስ እኔ ጋር እንዳደርስ ብላ በጥፊ ስትጠፈጥፈው ስትገፈታትረው የእውነት በጣም ያሳፍራል። እንዴት አርጋ እንደምትገፈትረው እንዴት አርጋ በጥፊ እንደምትለው እንዴት በቃ እሱ በቃ እንዴት ሼም እንደሚይዘው ማለት ነው። ቆይ አሁን እሱ ቪዲዮውን ራሱ ሲያው ራሱ ምን ስሜት ይሰማዋል? የእውነት ይሄማ ከሴት ልጅ አይጠበቅም። የፈለገ ባሬ ላይ ኃይለኛ ብሆን በምላሴ ኃይለኛ ብሆን ጂናንስቼ እንደዚህ እስከመደባደብ ግን አልደርስም። ይሄ በጣም ይደብራል። እሺ ከሱ ደግሞ ይሁን ደግሞ ተመልሰው መጥቶ ደግሞ እሺ ይደባደቡ። መደባደቡስ ካሜራ ፊት ቆሞ መደባደብ ምን አስፈለገው? ልጅ ስጣን ነገ ስታድግ ልጅቷንስ እሺ በአደባባይ ይዞ እንደዚህ እንትን ማለት ለምን አስፈለገው? እሺ ልጅቷ ነገ ስታድግ ይሄ ሚዲያ የሚያስቀምጠው ነገር ነው። እናትና አባቷ ያስቀመጡትን ነገር ስታይ ምን ስሜት ይሰማታል? ምንድነው እያስተማርን ያለ ነው ለልጆቻችን? ምን እየሆንን ነው ማለት ለሚቀጥለው ትውልድ ምንድነው አርአያ እየሆንን ያለ ነው? በቃ እንዲህ ነው ተደባድበን የወለንሽ አንቺም ነገ ተደባድበን እና ያሳደግንሽ አንቺም ነገ ስታገቢ እንዲሁ ተደባደቢ ከባልሽ ጋር ተደባድበሽ ኑሪ ነው። እንደዚህ ነው በቃ ያለው ነገር ነው። እኔ አልገባኝም። ምን እያስተማሩ እንደሆነ አሁን ምን እያስተማሩ ነው ይሄ እነዚህ ቪዲዮ ማለት ነው። ስለምን እያስተማሩ ነው? ቅድም ሲደባደቡ ነበር፣ ቅድም ሲገፈታተሩ ነበር፣ ቅድም ወንዱን የወንድ አልጫ አንተ ወንድ አይደለም ልጅቷ ራሱ ያንተ አይደለችም ባንተ አባትነት መጠራት የለባትም ባኔ ተሳስቼ ነው ከሌላ ነው ምናምን ስትል የነበረችው ሴትዮ ዛሬ ደግሞ ተመልሳ መጣ። እሱ በረደሽ ልንከባከብሽ ከዚህ በኋላ መንከባከብ አለብኝ እናቱን አያቱን ሳይቀር እየተሳደበች አሁን ደግሞ ተመልሶ እኔ አልገባኝም። ማለት ምን እያስተማርን እንደሆነ እኔ ግራ ገብቶኛልና ወገኖቼ ከገባችሁ አስረዱኝ። ማለት በቃ ለነገ ትውልድ የምናስቀምጠው ቅርስ የምናወርሰው ውርስ ይሄ ነው ማለት ነው። እንዲህ ተደባድበን ነው ልጄ የወለንሽ፣ እንዲህ ተደባድበን ነው ያሳደግንሽ፣ በሚዲያ ነው ያሳደግንሽ። እንዲህ የተሰጣ ልጅ ሚዲያ ላይ ማለት ነው። እኔ ታዋቂነቱ ጥንቅር ለምን አይልብኝም? ለምን ጥንቅር ቅርቅር ብሎ ወደ ገደል አይገባም? ልጄ እንደዚህ ጋር በአደባባይ አስጥቶ በዚህ ላይ ደግሞ እንደዚህ ባልን በጥፊ እየመቱ በእርግጫ እየተደባደቡ እንደዚህ አይነት አክት እያሳዩ ይሄ ቤተሰቦቹስ የሱስ ክብር የላቸውም? እንደዛ ሄድ ከቤት ከእናት ጋር ደባሉን እንደዚህ እየተመናቀረች እየሰደበችው ውላስ ነገስ እሺ ከነሱ ጋርስ ምንድነው ትርፉ? ምንድነው ይሄን ያህል ታዋቂ ባይኮንስ? በትዳር ለምን ይቀለዳል? በልጅ ለምን ይቀለዳል? በሌላ በፈለገ ነገር ይቀለድ። አሁን ስትደባደብ ነበር። አሁን ደግሞ ጃኬት አውልቆ እየለበሳት ውዴ ይበርድሻል እንዲህ ያልብሻት መጣው እንደዚህ ሆንኩኝ እኔ ሚዲያ ልሰራ ነበር ከሚዲያ ጠፍቻለሁ። አረ በጣም ያሳፍራል። መብቴን አንዳንዴ ያደባችሁን ያዙ። አረ ወደዛ ምንድነው እሱ እንደዚህ ቅጥማታት? በቃ ድብድባችሁን እዛ ጨርሱና በሌላ ቪዲዮ አትመጡም እንዴ? በሌላ ነገር አይሰራም እንዴ? ምንድነው እንደዚህ ለልጆቻችን ምን ልናስተምር ነው? ለቀጣይ ትውልድ ምንድነው? ይሄን ነው አሳልፈን የምናልፈው? ሚዲያ እንደሆነ የያዘው ነገር አይለቅም። ይሄን ነው በቃ ልጅሽ ነገ አድጋ
ልጅሽ እናትና አባቴ እንደዚህ ነበሩ፣ ባልየው እንደዚህ ስትገፈትሪ፣ እንደዚህ ስታመናጭቂ፣ እንደዚህ ስትሰድቢ፣ ከፍ ዝቅ ስታደርጊው፣ እንደዚህ ገፍትረሽ ወንድ ሁን መጀመሪያ ወንድነትን ልጁ ያንተ አይደለችም ምናምን እንደዚህ እያልሽ እየሰደብሽው፣ ነገር ግን አሁን ደግሞ ታርቀሽ አብረሹ ውዴ ማሬ እያልሽ ስትኖሪ ለአንቺ ራሱ አያሳፍርሽም? ኧረ ወደዛ ማርያምን በጣም አበዛችሁት። አሁንስ ሚዲያውን አበላሻችሁት። ወይ ራሳችሁ ተስተካከሉ፣ ወይ ደግሞ ለትውልድ ደህና ነገር አስተምሩ። እንደዚህ አፍ መካፈት ምንድን ነው? እንደዚህ በአደባባይ መደባደብ ምንድን ነው? ሰውን ባይፈራ እግዚአብሔር አይፈራም እንዴ? ለትውልድ ደህና ነገር አስቀምጠን አናልፍም እንዴ? በቃ የእነ አብርሽን አርአያ ተከትሎ ሁሉም ሰው በአደባባይ መበጥረቅ ሆነ። ኧረ እዛ አበዛችሁት። አሁንስ እንደ አይናችን እናሳመማችሁን። ለማንኛውም እግዚአብሔር ልቦና ይስጣችሁን። አሁንስ እውነት በጣም ያሳፍራል። ለማንኛውም የሚያደርጉት ነገር በጣም ከባድ ነው። ለማንኛውም ወገኖች ለኔ እንደዚህ አይነት እንትኖች ድራማዎች ቢቀሩ ይሻላሉ ነው የምለው። ማለት ህፃን ልጅን ይዞ በዚህ ላይ ትዳር ነው እንደዚህ ተደባድቦ እንደዚህ አፍ ተካፍቶ ምን አይነት ህይወት እንደሚቀጠል አላውቅም። ለማንኛውም ወዶቼ እኔ የተሰማኝ ነው የተናገርኩት ማለት ነው። እኔ የነሱ እንትናቸውን አላውቅም ግን በጣም ያሳፈራል። ለማንኛውም ለትውልድ ደህና ነገር አስቀምጠን ብናልፍ ጥሩ ነው ባይ ነኝ። ለማንኛውም ውዶቼ እንግዲህ ቪዲዮውን ከወደዳችሁት ላይክ፣ ሼር አድርጋችሁ ሀሳብ አስተያየት ካላችሁ ኮመንት መስጫ ስር አስቀምጡ፣ እንወያይበት። እንደዚህ አይነት ነገር ይሄ የትውልድ ጻር ነውና ትውልድን የሚያጠፋ ነገር ለትውልድ አይምሮ ላይ ነገ በትዳራችሁ እንዲተፋቱ በአደባባይ ውጡና ተደባደቡ እንደዚህ አይነት ነገር ብለን ይሄ እንደዚህ ማስተማር ነው ማለት ገና ለታናናሾቻችን ይሄ ነገር ቢቆም ጥሩ ነው። ይሄ ነገር ልባት የሚሰጠው ሰው ቢኖር እንደኔ ጥሩ ነው። የሚቆጣ አንድ እውነት የሚቆጣ ወይ ካህን ወይ ደግሞ አንድ ትልቅ አባት ቢኖር ይሄን ነገር ቢያስቆሙ እኔን ጥሩ ነው ምለው ማለት ነው። ለማንኛውም ወሬ ያላበዛባችሁ እኔ ሐሳቤ ይሄ ነው። እናንተ ደግሞ ሐሳብ አስተያየት ካላችሁ በኮሜንት መስጫ ስር ንገሩኝ እላችኋለሁ። ለማንኛውም ውዶቼ ሰላም እግዚአብሔር ከእናንተ ጋር ይሁን። እኔ ሐሳቤን ጨርሻለሁ። የተሰማኝን ነበረ የተናገርኩት። ሐሳቤን ጨርሻለሁ። ከወደዳችሁት እናንተም ደግሞ ላይክ፣ ሼር፣ ኮሜንት አድርጋችሁ አብረን እንደግ እንበርታላችኋለሁ። ሰላም ዋሉልኝ።